ሰላም እንዴት ናችሁ? አራዳ ጠቅላላ ዕውቀት ፕሮግራማችን ጀምሯል። ዛሬም እንደተለመደው ጥንዶችን ይዘን መጥተናል። ራሳችሁን ከማስተዋወቃችሁ በፊት ስለ ፕሮግራሙ አንዳንድ ነገሮችን እነግራችኋለሁ። የአራዳ ጠቅላላ ዕውቀት 4 ዘርፎች አሉት። የመጀመሪያው ጠቅላላ ዕውቀት ነው። ሁለተኛው ጂኦግራፊ፣ ከዛ ሙዚቃ፣ ከዛ ስፖርት አለ። መጨረሻ ላይ ደግሞ የቦነስ ጥያቄ ይኖረናል። ይሄን የቦነስ ጥያቄ ኢንተርኔትና ስልክን በመጠቀም መመለስ ትችላላችሁ። ግልጽ ይመስለኛል። ያኛው ወፍራሙ ቀዩ ልጅ እሱ የት ሄዶ ነው? ማን? ያ ቀዩ ወፍራሙ ፊቱ ቆንጆ። ቆንጆ ነኝ ቆንጆ ነኝ። ግን ምንድነው እሱ የሽልማቱን ብር ይዞ ሄደና እኔን ተኩኝ። ወዴት? እኔ ጃለ ደግሞ ወዴት ሄደ? አይ ሌባ ነው ያስታውቃል። እዚህ ሀገር ውስጥ ነው አይደል? አዎ ይመጣል። አይንተንም ዕውቀትም እኛ ምን መልሰውን ራሱ የሚጠይቀንን አያውቁም አይደለ? አይ ብዙም ማለት እንኳን ከኔ ጋር እስኪ ደግሞ የሆነ እናያለን። ከመታወቃቸው በፊት ግን ከማን እንጀምር? እኛ ከእናንተ ከነሱ በጣም አሪፍ። እሺ አባትና ልጅ ቀጥሉ። እኔ እንዲሁ ለምዶብኝ ድንገት ሰምቶ ይሆናል አባዬ ምናምን ስል እንጂ ያው አባ ምለው የፍቅሬ ነው። የውስጤ ነው። ፍቅረኛ ነው። የምንጠራው በቅጽል ስማችን ነው። ከእርሶ ጋር በቅጽል አባትሽ ናቸው? አይ ጥሩ። እሺ ወደ አሪፍ በቃ ወደ እናንተ እንለፍ። እንዴ ስማችንን ሳናስተዋውቅ ነው እኮ ነገሩኛ። በቴሌቪዥን እየታየን አይ በቅጽል ስማችንን ነው የምንነግረው ለደህንነታችን እንዳያሰጋን። ዋናው ስማችንን አናገርም። እኔ ሮሚዮ። እኔ ደግሞ ኤሊፍ። ሮሚዮና ኤሊፍ የገጠሩ ማሪዮ አይሻልም? እሺ ወደ እናንተ እንመጣለን። እንተዋወቅ። እኛም እንደነሱ ነን፣ ካፕል ነን። እኛ ደግሞ በወጣትነት ነው ፍቅረኛ ማስቸው ነው። ተመሳሳይ ነው። ለማስተዋሉ ለምንም ይመቻል። እንትን አላችሁ ግን ትንሽ ቀዝቀዝ በሉ ነው እንዴ? ስራቸውን ቆሉ። ያው ቅጽል ስማችን እናንተም ካፕል ናችሁ? ካፕል ላይ ይቻላል። ያው በቤት የምንጠራራው ታይገር እና ኤሊ። ታይገርና ኤሊ ታይገር። እሺ እንግሊዘኛ ነው። ኤሊን በእንግሊዘኛ አታቆም ነው? ኮሮኮዳይል እንዴ? ታይገር እሺ እንግሊዘኛ ነው። ኤሊን በእንግሊዘኛ አታቆም ነው? ኮሮኮዳይል ያው በእንግሊዘኛ ኮሮኮዳይል። ምድረ ቶርቶሪስ። እሺ ወደ እናንተ እንመጣለን። ጠቅላላ ዕውቀት 1 ወይስ 2? አንድ ይሁን። እሺ የገና ጨዋታ መጫወቻው ኳስ ምን በመባል ይታወቃል? ቦል ነው። ቦል እንዴ? ኧረ አይደለም እንዴ? እንትን ነው ፉትቦል ኦር ባስኬትቦል። ምን አገባ ይሁን በቃ። ኧረ ፈሩ ትንሽ እንዴ። ባህላችሁን አታውቁም እንዴ እናንተ? እንዴ ፉትቦል እና ባስኬትቦል እኮ የአሁን ጊዜ ስፖርት ነው። እንዴ የገና ጨዋታ እኮ የጥንት አባቶቻችን ነው። የቀደመው ነው። የመጀመሪያው አቦል ነው እንዴ። አትቆጣና እንዴ። ቀዩ ቆንጆ ይሻል ነበር እንዴ። ሞራሉን አትይኝ። አቦል ነው። ለማንኛውም መልሱ አልተመለሰም። መልሱ ሩር ወይም ጥንግ ይባላል። ልክ ነህ። የገናውን ነው እንዴ ያልከው የጠየቅከው? ታዲያ የፋሲካውን ነው። እሺ ወደ እናንተ እንመለሳለን። ዝግጁ ናችሁ? ገበጣ ስንት ጉድጓድ አሉት? ቀላል ነው። በጣም ቀላል ነው። ማርዬ መልስ። ብዙ ጊዜ እሱ ስለሚጫወት ያውቀዋል። እኔማ እንዴ እኔ ብዙ ጊዜ አሸንፋቸዋለሁ የሚችለኝ የለም ትለኝ የለ ስትጫወት ገበጣ። ሰዓታችሁን ተጠቀሙ። ትሻለሽ ብዬ ነው። ሰዓታችሁን ተጠቀሙ። ገበጣ ስንት ጉድጓዶች አሉት? ጉድጓድ ምንድነው? ያው ብዙ ጊዜ እንዳለችው ማሬ እንዳለችው ስለማይችልኝ እንደው ብዙ ጊዜ አይኔን ጨፍኜ ነው የምጮተው። እንደዛ ነው ገልጬ ማይችልኝ ጨፍኜ ነው የምችል እንትን ናቸው። ስንት ጉድጓድ? ጨፍኜ 4 አለው እንዴ
4 ሚችለው የለም። መብራት አጥፍቶ ነው የሚጫወተው። ጉድጓድ አይሰጥም። አልተመለሰም። መልሱ 18 ጉድጓድ አለው ነው። መቼ ነው የጨመሩት? አንተ ጨፍነህ ነው የምትጫወተው። በቃ ዝም በቃ እንዳታዋራ። አንቺ በጉድጓድ እንትን እንላለን። እናንቺ በገበጣ እንጣለን። ዝም በል በቃ ቤቢ ዝም በል። በገበጣ ዝም በል እንዴ። እሺ ቀጣዩ ታሪክ ወይም ጂኦግራፊ ነው። 1 ወይስ 2? የትኛው ተመረጠ? የትኛው ይሁን? 2 እሺ ጥያቄውን አነባዋለሁ። የፋሲል ቤተ መንግስት ወይም ግንብን ያስገነባው ንጉስ ማን ይባላል? ቀላል ነው። የነሱ ነው። ገበጣ ሳትሽ ወይ በእናትሽ መልሽ ብትባይ እንደሚመልስ ሰው ነው የሚያመናቅርሽ። አሁን ለማንኛውም ቤቢ ሀውል ብዙ ጊዜ ስተኛ ምናምን ታሪክ የነገረ ምናምን ነው የሚያስተኛኝ። ገብቷል? በጣም ጎበዝ ነው ታሪክ ላይ። ቤር ታይም ስቶሪ ይነግርሻል። በደንብ አድርገው። ታዲያ አንቺ ብትመልሽ አሪፍ ነበር። ብዙ ታሪክ ከነገረ ይሄን ምን እንዳልነካካበት ይሄ ክብሩ መንካት ነው ማለት ቤቢ መልሰው። ተርፈሽ እንዳይመጣ ብዬ ነው እሱ ሲመልስሽ። አንተ መልስ። ታንኪ ፍንጭ ስጠኝ እንዴ። ፍንጭ ከዚህ በላይ ምን ፍንጭ ነው? ከዚህ በላይ ምን አይነት ፍንጭ ትፈልጋለህ? በቃ እኮ የአጼዎቻችንን ስም መገመት ነው። የአጼዎቻችንን አጼ ምኒልክ አልተመለሰም። አጼ ቴዎድሮስ እንዴ። አጼ ኃይለ ሥላሴ አጼ ዮሐንስ እንዴ። አጼ ምኒልክ አይደለም። አጼ ኃይለ ሥላሴ ሁሉንም ልጠራ ነው እኮ ከቻለ ሳባሌ ልደርስ እኮ ነው። አልተመለሰም መልሱ። ከዚህ ሁሉ እንዴት ይጠፋሉ እንዴ? ቆይ ታዲያ የማንን ታሪክ እየነገርክ ነው የምታስተኛት? ይሄ ሁሉ አጼ ጠርቶ አንድ ይስጣል ወይ? አንቺ ሲነግርሽ በደንብ ከሰማሽው እስኪ አንቺ መቼሽ ወደ አንቺ ምጣ። እኔ እኮ የምናገረውን አላውቀውም። አጼ ማንዴላ ናቸው። አጼ ማንዴላ የአንቺ ባሰመጣ አልተመለሰም። መልሱ አጼ ፋሲል ናቸው። ኧረ እንደ ረዛ ነው። ግልጽ እኮ ነው መልሱ እኮ ጥያቄው ላይ ነበር። እንዴት የፋሲል ግንብ አይደለም የሚለው መልሱ አጼ ፋሲል። አጠያየቅ ላይ ስህተት ነው እኮ አሁን እንዴ። የፋሲል ግንብን እኮ ነው ያልከው አንተ። የአጤ ፋሲል ግንብን በተለኛ መመለስ ያቅተናል። ተመልሰው ነበር የአጼ ፋሲል ግንብ አይደለም መልሱ የነገረ የሚያስተኛሽ ታሪክ ሙሽራው አይጥል ነው። እንደዛ ነው እንደዛ ነው። እሺ ወደ እናንተ እንመጣለን። እናንተም ተመሳሳይ ጥያቄ ቀለል ያለ ነው። የቻይናን ግንብ ያስገነባው ማን? እኛ እንደነሱ ፍንጫት። ኧረ በጣም አሁን ገብቶሻል አይደል? የፋሲልን አጼ ማሪ ትመልሳለች። እናት አጼ ቻይና መለሱት። ኧረ መተቃቀፉን ተቃቀፉ፣ ግን መልሱ አልተመለሰም። እንዴ ምን አይተልከት ማጣጣፍ አጼ ቻይና እንዴ ግንባር እንዲያልከ እኮ ቀደም የፋሲልን አጼ ፋሲል ሰሩት አለ እና የቻይናን አጼ ቻይና ነው የሚሰራው። ማን ይሰራው? ቻይናዎች ቢሰሙ ራሱ በጣም ነው የሚያፍሩት። የጀመሩትን አስፋልት ጨርሰው ይወጡና ረባካችሁ ባካ። መልሱ የሚሆነው የቻይና ግንብ በአንድ ጀንበር በአንድ ጊዜ አልተገነባም። ያው በኪን ባሃን እና በሚንግ ዳይናሲቲዎች በጋራ ነው የተሰራው። ብዙ ክፍለ ዘመናትን አልፎ ትክክል ነው። እዚህም እኮ በጋራ ነው እኮ አንዱ ቻይናዊ ሲሰራ ተታካለ አይደለ? አዎ እናንተን መመለስ ነው የሚሻለው። አይ እንመልሳለን። የኛ ጊዜ ምንድነው አጣመርካቸው እንዴ? አወሳሰብኩ ትንሽ አጼ ፋሲል የኛ ጊዜ ኪንግ ምናምን አይደለ? አጼ ቻይና አዲስ ንጉስ እንፍጠር ለናታቸው ተዋቸው። እሺ ቀጣዩ ስፖርት ነው። ከሁለቱ ጥያቄ ምንም አልመለሳችሁ። እስቲ ግን እንደው ፍቅራችሁን ተገላለጡ እስቲ። እኛ ከማይጀመር ለኔ የቻይና ግንብ በላት ጥምር ውጤቴ ነች። በእውነት ዳይናሲቲ ነው። እሺ እውነት እኔም ያለሱ መኖር አልችልም። አዎ ለአንድ ደቂቃ እንኳን አይኔን ጨፍኜ ካጣሁት በቃ ማብድ ነው የሚመስለኝ። ውስጤ የሚሰማኝ ልክ አስፋልት ፀሐይ ሲነካላ ግለቱ እንደሱ አይነት ስሜት ነው። እሷን ሳስባት የሚሰማኝ መንገድ ስራ ሰራለህ አንተ አይደለ? መንገድ ስራ አይ አንተ ቅድም በጠየቀኝ መሰረት ነው። ለዛ ነው ግለት አለ ውስጤ ይግላል። እሺ እንደምታል ነው የምትቆለጭ ቤቢ። እኔ እሷን ማስባት በቃ ልክ እንደ ጥንግ ወይም ሩር ነው። ጥንግ ወይም ሩር ማለት ነው። ኳስ ናት ነው ወይ ልስጣችሁና በዚህ እንትን ትላላችሁ። እኔን መልስ ምን ነው
እንዴ ቤቢ ሰደብከኝ ነው። ኧረ እሱ ሲናገረው እኮ ነው ጥሩ ነገር መስሎኝ ነው። ተድብሎ ቦልኩ ነኝ እንዴ? ጥሩ ነገር መስሎኝ ነው እኮ እሱ ሲያወራው። እንኳን አይሻልም። በቃ ጥንግ ብቻ ጥንግ ወይም በቃ ጥንግ ብቻ ይሁን ሩሩ ይቅርና ጥንግም እኮ ደስ አይልም። ማምሌ ራሱ አይጣፍጥም ቤቢ። አዎ ግን አይሁን ጥሩ ነገር አይደለ? ቅድም ስታወራ የነበረው እንትን ነው ገና ኳስ ነው ጎረምሶች በዱላ ሚነርቱ ወይ በቃ ምን ተመሳሳይ ወጥ ተነርተኛለች እኮ እኔን አንተን ተቃላኝ። ያው ገና ደረሰ አልደረሰ እንደውም ብላ ምንም ይችኛዋ ጥንጓ እንደውም ለገና ነው። ፊት ያስታውቃሉ። የገረጣ ፊት ነው። ማን ያንተ ስነ ስርዓት አገባህም አገባህ አንተ ዝም በለ ቢያንስ መልሳችሁ ያመጣል። ምጣድ ጀርባውን የመሰለ ልጅ የማይናገረኝ ቸኮሌት ነሽ ቤቢ። አዎ ያረረ ቡና የበዛበት ቸኮሌት። በእናትህ ዝም በለች። በቃ እኔ ልግለጽለት ቤቢ። አንተ ማለት የኔ ምሁሬ መምህሬ። አመሰግናለሁ። እንቅልፍ እምቢ ሲለኝ እንደ ቅድም አይነት ቆንጆ ታሪኮችን አባት መልሰውም የነገርከኝ አባቴ አፌ ያመጣው አንድ ቀን በእጅ በልቼ አላውቅም። አንድ ቀን በእጅ በልቼ አላውቅም። ሰርቼም አላውቅም። ሁልጊዜም ማለት ነው። እና አባቴ በጣም እወድሃለሁ። በቃ ከአንተ ጋር ማርጀት ነው የምፈልገው። አንተን የመሰሉ ልጆች ወልጄ፣ እሱ ግን ቀድሞ አርጅቷ። አይ አንደበቷ ሲያምሩ አይደለም። ቆይ ተረጋጉ። አይቻልም። ትንሽ ንግግሩን ፈጠን ብታረጊው ለዘዝ አለ። ጨርሻለሁ። እኔ ተመችቶኛል። እሺ ቀጥሎ ወደ ስፖርት ነው የምንሄደው። አንድ ወይስ ሁለት? ከኔ ተቃራኒ ያልኩ ሁለት መረጣችሁ። በጣም አሪፍ። ይህ በምስሉ ላይ የምትመለከቱት ስፖርተኛ ማን ነው? ይሄ ነው። ይሄ ነው። አንተ የከፍታ ዘላይ ነው። እጁን እኮ ባፉ ጭኗል። እጁን ባፉ ጭኗል። ከፍታ ዘላይ ነው አውቃለሁ። የከፍታ ዘላይ ነው። እሺ ስሙን እኮ የሚፈልጉ ማን ይባላል? ቤብ። አቤት። ዝም በል። እንዴት? በእናትህ እኔ ልመልሰው። ኧረ እኔም እኮ አውቀዋለሁ። ኧረ ምንድን ነው የምታውቀው? ኧረ እኔ አውቀዋለሁ። በእውነት? ኧረ አውቀው ልብህ ሁሉ እኮ። እሺ ስሙን ንገሩ። ኧረ ማጉዌር። ይሄ አዎ አይደለም? አዎ ልክ ነህ አባቴ። በቃ ልመልስ አንዴ። እሺ ይሄ ማጉዌር ስንስትም ፍር እያልን ይሄ ማለት እንግዲህ በመጀመሪያ በጣም ነው የምወደው ስዊድናዊ የአርሰናል ተጫዋች ነው። ቪክቶር ጊዮኬሬሽ ይባላል። እንዴ በትክክል ተመልሶ ኧረ አንተ ፈር እንዴ አንተ ምርኩዝ ላይ ነው ቤቢ እንዲህ ማላነሳውም እና በዚህ አጋጣሚ ካየው ምናልባት በጣም ነው የምወደው፣ በጣም ነው ማፈቅረው። በእንግሊዘኛ ማፈቅረው? አዎ። አንቺ ትወጂዋለሽ እንዴ? በጣም ቅሪላ ገፋ ብለሽ እኔንስ አንተን ቤቢ ላስብበት። ቪክቶር የአባት ፍቅር። እሺ ወደ እናንተ እንመጣለን። እሺ ይህች በምስሉ ላይ የምታዩት ስፖርተኛ ማን ትባላለች? እንዴ ቤቢዬ የኛና ከበደው እኮ እኔ እቺን አላውቃትም። አታውቂያትም? አንተስ? ቀላል ነው። በጣም ነው የምወዳት። በጣም የምወዳት ስፖርተኛ ነች። አሜሪካዊት ነች። ሲሞኔ ባይልስ ትባላለች። እንዴ መልሶታል። በትክክል እንዴ በጣም ነው የምወዳት። በጣም ነው የምወዳት። እንዴት ልዩ ነች። እኔ ምን አውቃለሁ መለሰ። አረ አጼ ቻይናን አታውቅም፣ ገበጣን አታውቅም። እሷን ግን ታውቃታለህ አይደለ? ታውቂያለሽ። አንድ ማረኝ እኮ ስፖርት ላይ ያለኝን አመለካከት ታውቂያለሽ። በስፖርት ስለምከታተል ምናምን እኮ ነው ማለት። አለባበሷን ግን አይተኸዋል አይደለ? እንዴት እንደተገላለጠች እንዴ! እና ታዲያ በካፖርታ ትገለባበጥልሽ ወንድሜ አፈር ብላ ነበር የኔ ጌታ።
ጎበዝ ነው እሱ። አይ ጥሩ። ዝም በይ። እኔ አትነካካት እንዳትነካኝ። ጀመር እንደዚህ ነገር ደስ ይላችኋል። ወደዛ ለምን እኮ ልብሷን አይደለም እኮ መገልበጧን ነው አይደለ? ጭራሽ መገልበጧን መገልበጧን አሪፍ እኮ እንጂ ልብሷን ምን ይሰራል? እንዴት ነው? ዝም በል። ግድ የላችሁ እሱ አይደለም። አይ አሪፍ ላይ ናችሁ። አሁን ሁለታችሁም እኩል ነጥብ አምጥታችሁ አቻ ላይ ናችሁ። አሁን ወደ መጨረሻው ዙር ነው የምናልፈው። መለያ ነው እንግዲህ ወንዶችም ሴቶችም እንግዲህ ትኩረት አድርጋችሁ መልሱ። ሙዚቃ ነው የሚሆነው ጥያቄ። አንድ ወይስ ሁለት? ሁለት። እሺ ከሙሉ ሙዚቃው ላይ የተቀነጨበ ትሰሙና ሙዚቃው ሲቆም ግጥሙን ትቀጥላላችሁ። አድምጠን እንመለስ። ከመሞት አልድንም አትጠራጠሪ በኩልነት ደክማ አቅምዬ ተሳነኝ ካምናው በሽታዬ አልዳንኩም ገና ነኝ ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻው ሆኜሽ አገልጋዬ ከመሞት አልድንም አትጠራጠሪ ሥጋዬም ላንቺው ነው አታርጊኝ ብታርጊ ልፋቴ ላንቺ መረረኝ አላልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ምንድነው? ምን ወደሹ ነው? ድምፁ በጣም ያምራል በእውነት ድምፁ ምንም ባያረግ ይዘፍናል ቢያንስ። ኧረ እኔ አልዘፍንልሽ አይደል? ከሙዚቃው ላይ የተቀነጨበ ሰምታችሁ ግጥሙን ትጨርሳላችሁ። ቆይ አልተጀመረም። ጉንፋን ሳትሰማው ኧረ ያዘ በዚሁ አይደለ? እሺ ሰምተን እንመለስ። ኧረ ነይ ተመለሽ ተይ ካስቀየምኩሽ ከበደልኩሽ ኧረ ነይ ተመለሽ ነይ ተመለሽ ውዴ ነይ ተቀበኝ ነይ ተመለሽ ስማኝ ቆይ ይኸውልህ አይደለም እኔ እቺ ራሱ በዚህ ድምፅ ከተመለሰች አዝናለሁ። እሺ ችጋራ እኔ ተመለሺ ተይ ተመለሺ ወንድሜ በዚህ ድምፅ የሄደችውን እንኳን ልትመልሳት የተሰበሰበውን ትበትናለህ። ወይ እናንተማ እንዳትሄዱ ተመለሱ ተው